የሚለው ስም ስለሚጠሩ ሙስሊም ይባላሉ እያለ ነው። ትስማማለህ? አያስማማኝም። የጣዖት ወይ ምን አይነት ክህደት ነው? እንደዚህ የሚባል ጦጣ ነው እንዴ ያለው? ያ ሀሽም እንደዛ ነው እንትን ያለው። አቡዱንያስ አይ ቲንክ አቡዱንያ ፕሮፋይሉ እንትን ይመስላል። ሀሽም ባለ መርሃባ ያው ሚንገድ ላይ ስለሆንኩኝ እነሱ በጣም የተሳሳቱ ናቸው። ሙስሊም አይባሉም። ይወርዳል ይወጣል። አላህ እግር አለው ግን የሰውን አይመስልም የሚሉ ሰዎች ፍጹም ሙስሊም ሊባሉ አይችሉም። እነሱ ያረዱትን መብላት ትችላለህ? ከእነሱ ጋር ማፍጠር እነሱ ያረዱትን መብላት ይቻላል? አይቻልም። አይቻልም። የእነሱን ሴት ማግባት ሁላ አይቻልም። ስለዚህ እነሱ ሊያስፈጥሩ አይችሉም ማለት ነው። በረመዳን ላይ አብረሃቸው ልታፈጥር እነሱ ሊያስፈጥሩ አንተ እነሱ ልታስፈጥር አይችልም ማለት ነው። እንደኔ አቋም ስለዚህ እንደ ሙስሊም ኮንሲደር አይደረጉም ማለት ነው። አዎ ያልከን በጣም ሶሪ ይሻም አስፋልት አምላክህን ጣዖት ነው እያለው ፍጡር ነው እያለው አይ ስሙ አንተም አላህ ብለህ ትጠራዋለህ። ጣዖት ብትለውም አምላኬ ችግር የለውም። ሂሻም አይሆንም እኮ ሀሺም ይሄዳል ብለህ ታምናለህ? አሁን ይሄ ጥያቄ ማለት ነው በጣም ከባድ ነው። አሁን ይሄ ስለ አላህ ወስና እንትና ብሎ በጣም ከባድ። ለምን ይሄ እንኳን እኛ ይቅርና አሉ የተባሉ ዑለሞች ራሱ ያልተግባቡበት ነገር ነው። ለምን አንዱ በሚፈልገው መንገድ ነው የሚደርጉም፣ አንዱም በሚፈልገው ነው። ስለዚህ አላህ አይን አለው ያያል ብሎ አልኩ በቁርአን እንደሚያይ ይናገራል። በሰራይ ደግሞ አይን እንዳለው ነው። ነገር ግን አይኑ ፍጥረት አይመስልም። ባይ ሀሺም የማን ይመስላል ሳይሆን ፖይንቱ አንተ አይን አለው እጅ አለው እግር አለው ከሌሊቱ 3 ሰዓት አይምን 1/3 ሲቀር ይወርዳል ብለህ ታምናለህ። እምነትህ ነው ያደለ አይደለ? አላህ ከአርሽ በላይ ነው። ከሌሊቱ 1/3 ይወርዳል ወደ ቀርቢቱ ሰማይ። እጅ፣ እግር፣ ባት፣ ፊት፣ አይን ወዘተ የማንን የማይመስሉ 5 ጣቶች አሉት ብለህ ታምናለህ። ይሄንን ያንተን እምነት ይሄ ጣዖት ነው፣ ይሄ ፍጡር ነው፣ ይሄ ፈጣሪ ሊሆን አይችልም እያለ አንድ እንዴት ይሆናል? አይ ስሙ አላህ ሚል እሱ የእሱ አምላክም ደግሞ እጅ የሌለው ባት የሌለው የማይወጣው የማይወርደው 5 ጣት የሌለው አላህ ሚል ስም ብቻ ስላለው አይ በቃ እሱ ሙስሊም ነው እያልከኝ እኮ ነው። የአንተን አላህ ጣዖት ነው እያለው ማለት ነው። ለምሳሌ አንድ ሰው አሁን አላህ ሚል ስም አያውቅም፣ ግን የፈጠረው ጌታ እንዳለ ያውቃል። የፈጠረው ጌታ እንዳለ ግን አንድ ነገር ቢያርድ ወይም በፈጠረን ጌታ ስም ብሎ ቢያርድ እኔ ሁሉ እበላለሁ፣ ሐላል ነው ለኔ። ለምን የፈጠረው ጌታ ማን ነው? ሁላችን የፈጠረ ጌታ እንደሆነ ግልጽ ነው። አልጨመረበትም፣ አልቀነሰም ማለት ነው። ኖ አሁን ባልኩህ መሰረት ያንተን አላህ ይሄ አንተ አላህ ጣዖት ነው እንደዚህ ብሎት በእሱ አላህ ቢያርድ ትበላለህ ወይ? አላህ ጣዖት ማን ነው የሚለው እንደሰምለው ያ አቦ ዱንያ ራሱ እኮ አሁን አለህ እኮ እነሱ የሚገዙት እንትን ነው አለህ እኮ ፍጡር ነው አለህ እኮ። ለምሳሌ እሱ ቢያርድ ትበላለህ? አቡ ዱንያ ያንተን አላህ እጅ እግር ባት ያለው የሚወጣ የሚወርደው እሱ የፍጡር ነው። አላህን ራሱ አላወቁትም አያውቁትም እያለህ ነው። አንተ ደግሞ ነው አውቀዋለሁ እጅ እግር አለው ይወጣል ይወርዳል እያልክ ነው። ያንተ አላህ ይሄን ያለህ አይደለም ስም ብቻ ነው የሚመሳሰለው እያለህ ነው። ለምሳሌ ሀሺም የሚባል አንተ አለህ፣ ሰንበዲ ደግሞ የሆነ ቦታ ላይ ሀሺም የሚባል አለ። ሀሺም ስለተባለ ብቻ ሀሽሞች ሁሉ አንድ ሀሽም ናቸው፣ አንድ ሰው ናቸው ማለት አይደለም። ስሙ ነው የተመሳሰሉት እንጂ አንተ ሀሽም አለ አጭር ረጅም ልትሆን ወይም ቀጭን ወፍራም ልትሆን ትችላለህ። ሌላኛው ሀሽም ደግሞ የራሱ የሆነ ካራክተር አለው። ስማችሁ ግን ሀሽም በሚለው አንድ ነው። ስማችሁ ስለተመሳሰለ የአካል አንድነት አያመጣውም። ስማችሁ ሀሽም ብቻ ስለተባለ አንድ ሰው ናችሁ፣ 1% ናችሁ ማለት አይደለም። የተለያየ ሀሽም አለ። ስለዚህ አላህ በሚለው ውስጥም ደግሞ የአንተ አላህ ምንድን ነው? ከሌሊቱ 1/3 የሚወርድ የሚወጣ ነው። ከአርሽ በላይ ያለ ነው። የእሱኛው አላህ ደግሞ ከአንተ ተቃራኒ እጅ እግር የሌለው ባት የሌለው ጣት የሌለው እንደዚህ አይነት ነገር ከነማይነገርለት የማይወጣ የማይወርድ ከአርሽ በላይ በዛት ነው ተብሎ የማይታመን ነው።
እንዴት ነው የኔም አላህ እና ያንተ አላህ ተመሳሳይ ነው፣ የኔን አላህ ጣዖት እያልከው አይ ችግር የለውም ብለህ እንዴት ነው የምታስማማው? ስም ብቻ ስለተመሳሰለ። እሺ ቆይ አንተ እንትና አንሳ ብለው አብዱ ነው ማን ነው? አንተ እሱ ጋር ልናገር። ቆይ አንድ ቀር ማቡድንያ ነው ለኔ አነግረኝም እንዴ? ማን ነው? አብዱ ነው አቡዱንያ አለ አቡዱንያ መንገድ ላይ ጫጫታ ቦታ ስለሆንኩኝ ትንሽ ጠብቁኝ። ጫጫታ ቦታ ስለሆንኩኝ እሺ ቀጥል። አሽም ለኔ ንገረኝ። ምን ልንገርህ? ይቻላል ነው በቃ አቋም ነው። ኦፎይ ሰላም ብያለሁ። መሐመድ ባይሻ እንዴ ይቻላል ነው አቋም ቢለውም ስቲል በሲፋቱ ባላ ሲፋቶች ላይ ብንለያይም ማተር አያደርገንም ነው አቋም። ብንለያይም አሁን እነሱ በራ ማለት ለምሳሌ እንዴት ነው ፈተም አላውቅም። እኔ ግን በሚመስለኝ ነው መፍታት ወይም እኔ በሰማውና በማቆም ፖይንትን አላገኘሁትም። ፖይንትን ብዙም ላገኘ አቋም ልትይዝ ስላልፈለግክ ማለት ነው። ምክንያቱም በአምላክ ላይ ቁርአን ላይ ታውቀዋለህ ብዬ አስባለሁ። ባላ ቃልና ሲላገጥና ሲሾፍባት አትሊስት በእጅህ ወይንም በአፍህ ወይንም ጥለህ ሂድ ነው የሚለው አይደለ? የአንተን አላ ጣዖት ነው እያለው አይ ችግር የለውም ብለህ ይሰማኛል። እንዴት ናችሁ? እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው ይመስገን ነው። ምንድን ነው ድምፅ ትንሽ እንትን ብሏል። አይሰማም? ይሰማል። አሁን ሜይ ቢ ጥያቄውን ሰምተዋል? ሰምቻለሁ። ያለ ሀሳብ እንዴት ነው አንተ? የኔ ሀሳብ ከዚህ ውጣና ለምን ስለ ክርስትና ስታስተምራቸው ነው? ቅርታ እየጠየቅን እኮ ነው። በዛውም ስለ ክርስትና እኛ ያረድነው መብላት ትችላለህ አችልም? ከገለጸልህ አይደል እንዴ? ማሄርማ ይቻላል አለ። አንተ ትስማማለህ? ይቻላል ላለው የቱ ጋር እንደሆነ ገልጾልሃል። የቱ ጋር ነው? የዚህ መጽሐፍ ተከታዩ ነው አይደለም እኮ እሱ ያለው። የመጽሐፉ ሰዎች አለ። የመጽሐፉ ሰዎች ደግሞ ክርስቲያኖችና አይሁዳዊ ናቸው ታሉ ይቻላል አለ። ግን መጽሐፉን ደግሞ በርዛችኋል እንላለን አለ። በርዛችኋል የሚል የለም አልኩት። ሱራ 5:48ን ጠቀሰ። ሱራ 5:48 ጭራሽ እኛን የሚደግፍ እንጂ እሱ የሚደግፍ አልነበረም የጠቀሰው ጥቅስ። ቶታሊ ይሄ መጽሐፍ ተበርዟል በምለው ነው እኛ ምናምነው። አይ ነብይህ ተበርዟል የሚል ነብይህ የተናገረበት ስለሌለ፣ ስለዚህ ከነብይህ ይልቅ አንተ ታውቃለህ ማለት ነው። አላህም አንድም ቦታ ተበርዟል አላለም። ከአላህም አንተ ታውቃለህ ማለት ነው። ነብይህ አምንበታለሁ ስሩበት ነው ያለው። አላህም እመኑበት ስሩበት ነው ያለው። ሜይ ቢ አንተ የጻፍከው ቁርአን ላይ ተበርዟል የሚል ካለ ናምንበት መንገድ አስተምር። ነቢ ብቻ ተው። ክርስቲያን ለመሆን ይፈልጋለሁ እስኪ ያሳምነን ፕሊስ። አንድ ጣልቃ ትግባ። ስለዚህ ባላ ባህሪያት ላይ ያላ ባህሪያትን እንዴት ነው የምገልጠው? አንተ ሲፋቱን እንዴት ነው የምገልጠው? ምን ይጠቅማችኋል እኮ ነው ይፎ የሆነ የኔ ጥያቄ ለእናንተ። መልካም በቃ ስለ ክርስትና ሳታስተምሩ ታብታብ እያደረግህ እኔ ላውራ እንዴ? ሰውዬ ጋር የምታወሩት ከልቢ አታውሩት። ከዚህ ከልቢ ሰውዬ ጋር ሽንቱ ማያጥቢ ሰውዬ ስለ ነብዩ መሐመድ ያወራል። አቡ ዳንያ የምሰጠው መልስ ማለት ነው። አቡ ዳንያ እየሰማኝ ነው? መርሃባ አቡ ዳንያ እየሰማው ነው። አንተ የሱኒ የተብሊግ ምናምን እሱን ተውና ሙስሊም ነህ አንተ አይደለ? ሙስሊም አሪፍ። አሁን እዚህ ጋር የተፈለገው ነጥብ ምንድነው መሰለ?
አንተ ለምሳሌ እነሱ ወሃቢያ ያረደው ወይም ደግሞ አህለል ሱና ወልጀማዓ ያረደው መብላት አይቻልም ብለህ የምታምን ከሆነ እሱም ደግሞ እናንተ ማሂርም እንዳለው እናንተ ያረዳችሁት መብላት የማይቻል ከሆነ ስለዚህ እስልምና ላይ ብዙ ሰፍነት ልዩነትና ስፋት ወይ ደግሞ አንድ ጊዜ ቆይ ሐሽም ቆይ እና እስልምና ውስጥ ልዩ ፈይሰል ማልቀሱን ተውና አማኝ አይደሉም ሙስሊም አይደሉም ያለው እኮ ያንተ ነው። ማሂር የሚባለው አባሾች ሙስሊም አይደሉም። ቆይ ለሱ መልስ ልሰጠው ነው። እሱ ቆይ አዳምጥ። አሁን አቡ ዱንያ መልስ ልሰጠው ነው። ከማስወረድ አዳምጥ። ቅድሚያ ፓኒክ አታድርግ። አስጨርሰው አንዴ ቀጥል። እሺ አስጨርሰኝና ከዛ በኋላ እንትን እንላለን። አሁን እዚህ ጋር ኦፎይም ወይም ደግሞ ክርስቲያንም እነዚህ ያሉ እዚህ ጋር ያሉ ሰው ማለት ነው። ለምሳሌ እስልምና ውስጥ ያለውን ልዩነት እንትን ሳቲስፋይ ለማድረግ ወይም ደግሞ ይሄ እስልምና ውስጥ ብዙ ሰፊ ልዩነት እንዳለ ለማስተማር ነው ለነሱ እምነት ተከታዮች ደግሞ ለክርስቲያኖች ወገኖቻችን ማለት ነው። ሶ እኛ አንተንና እኔን አንድ የሚያደርገን ነገር ብዙ የሚያስማማን ነገር አለ። አንዳንድ ነገር ደግሞ በአፈ ታሪክ ደረጃ የማያስማማን ነገር ሊኖር ይችላል። ሶ ይሄ አሁን ዓላማ የተፈለገው እስልምና ብዙ መንገድ አለው። ስለዚህ የኛን ትክክለኛ መንገድ ወደ ክርስትና ኑ ብሎ የተጣሩ ነው። ሶ አንተ ምንድነው ማድረግ ያለብህ ካልከኝ ችግርን አንተ እዛው መጨረስ ነው ያለብህ። እዚህ አንድነትን እዚህ ጋር ትናገራለህ። ልዩነትህ ደግሞ በአፈ ታሪክ ደረጃ እንጂ ያን ያክል ዲፕ የሆነ ልዩነት ያለ ነገር የለም። ታውቃለህ አንተ እውነት ነው። ሶ አስመስል እያልከው ነው። እዚህ ጋር አንተ ማለት ሶ አንተ ህዝብ ፊት አስመስል እያልከው አዳምጠኝ አንዴ አዳምጠኝ። አይደለም አስመስል አይደለም። በአፈ ታሪክ ደረጃ የሚለያይበት ነገር አለ። በአፈ ታሪክ ደረጃ ለምሳሌ አንዳንድ ነገሮች ግን ያን ያህል እስልምና ውስጥ ፈይሰል አላህ አፈ ታሪክ ነው እንዴ? እንዴት ነው የምታስበው? በአላህ ላይ እኛ ተስማምተናል። ቁርአን ላይ የተጠኛ ቆይ አንድ ጊዜ አዳም ቤቱ እኮ የስብከት የምትሰብክበት አስጨርሰኝና ከዛ በኋላ አዳም የአንተን ተረት ተረት ዝም ብለን ቁጭ ብለን የምናዳምጥበት እኮ አለን። ቤቱ የንጽጽር ቤት ነው። አንዴ ሚዩት አድርግ። አይደለም እኮ አንዴ ሚዩት አድርግ። የተለያየ ቁርአን የለንም። እኔ ልመልስለት አንዴ እፎይ ቀጥል። እሺ እሺ ፈጠን አድርግና ቀጥል። አቡ ዱንያ ልዩነታችንን ለምን ትገልጻለህ? ለምን እንደዚህ ታረጋለህ ነው ማለት የያዘው እሱ። ልዩነቱን እኮ የገለጹት እነሱ ናቸው። አህባሾች እንደዚህ ናቸው፣ ቀብር አምላኪ ናቸው፣ እንደዚህ ናቸው ብለው ልዩነትም የሚያመጡት እነሱ ናቸው፣ እኛ ሳይሆን ማለት ነው። መጀመሪያ የሚጀምሩት እነሱ ናቸው። ይሄን ብቻ መልስልኝ። አንተ ቀብር አምላኪ ነህ ወይ? ፕሊስ አዳምጥ። ቆይ ከየት አምጥተው እንደሚያወሩት እኮ ነው ግራ የሚገባኝ። አህባሽ እንደዚህ ብሎ አህባሽ የሚባል እምነት ሲጀመር የለም። ወህብያ የሚባል ግን አለ። እሺ አሪፍ። ለምሳሌ አሁን እናንተ ቀብር ታመልካለህ። ይሄ ለምሳሌ አሁን አህባሾች ቀብር ያመልካሉ የሚል ሐዲስ ላይ ወይ ደግሞ ቁርአናችን ሐዲስ ላይ የለም አይደል እንዴ? ይቅርታ አህባሽ የሚባል እምነት የለም። ሙስሊም ነው። አይ ቲንክ ኔትወርክ እያዘ ነው። ኤኒዌይስ እምነት ሌላ እምነት እንደመሰረተ ይታወቃል። አረበኛ ቃላት የሚናገር የሚስቅ ሁለት ቀኝ እጅ ያለው የሚወጣ የሚወርድ እንደሃለ አምላክ እንደሚያመልኩ ይታወቃል። ይሄ ስለዚህ ልዩነታችሁ አፈ ታሪክ ነው ማለት ይቻላል። ልዩነታችሁን አፈ ታሪክ ነው ማለት ይቻላል። ኔትወርኩ እንትን አለ። አቡ ባላ ጉዳይ ላይ ያላችሁ ልዩነት አፈ ታሪክ ነው፣ ቀላል ነው ማለት ይቻላል። ባይዘይ በደንብ አስተውሉ። ዋብዮች ዋና ታርጋቸው ታክቲካቸው ምንድነው? እሱ ሰው ፊት እናስመስል፣ እንዳይነቃብን ልዩነታችን፣ ድራማ እንስራ። ተው እናስመስል፣ ድራማ እንስራ፣ አንድ ነን እንበልና እናስመስል። አንተ ሙስሊም ነን እየተገዳደሩ እኮ ነው። ቅድም ኪታቡ ላይ ከፍተን አሳየናችሁ አይደለ? ላኢላሃ ኢለላህ አንድ አልሐምዱሊላህ
ቢባል እንኳን በአላህ ስም ቢባል እንኳን እንግዲህ ኢብኑ ባዝ የዘመናችን ሊቅ ሚሉት ናቸው። በጣም ሊቅ ሚሉት ነው። ላኢላላ ቢሉም እንኳን አለ በተግባር ስላልሆኑ አይመደቡም ከእስልምና ውስጥ ታዲ ናቸው ብሎ ነው በመጽሐፉ ላይ ያስቀመጠው። ሸይኹል እስላም የሚሉትም ኢብኑ ተይሚያም በጣም ነው የሚያወግዛቸው። እንትና መሐመድ አብዱል ወሃብም እንደዛው በደንብ ነው የሚያወግዛቸው። ተውፊ ሲሆንስ እናስመስል አላህን ያንተን የምታመልከውን ጣዖት እያለው ልብክ እናስመስል ሸኛው ኢሻሚን ሸኛው ጣልቃ እየገባ እናስመስል። በደንብ አስተውሉ። እኛና ፕሮቴስታንቶች እኛና ካቶሊኮች ዲስማሽ እንደዚህ እንትን ባንልም እንኳን ልዩነት ስላለን በቃ ትወጣለህ፣ ትለያያለህ። ልዩነት እንደው ኢየሱስን የሚያመልኩት አጎቴ መልስልኝ ፕሊስ አዳምጥ። አንዱን እንደው ካቶሊኮች እኛ ስላሴ አማኞች ጣዖት ነው እንደዚህ ጣዖት ነው የእናንተ ስላሴ ጣዖት ነው ተባብለን እንኳን ባንፈራረጅም የፍቃድ ልዩነት ስላለን እንለያያለን እንላለን። ባህሪ ላይ ክርስቶስ ላይ ክርስቶሎጂ ላይ ሁለት ባህሪ ብለው ሲያምኑ ኖ ስህተት ነው ራስን ለምትመለስም ግን ለሰው የምትነግረው እንደዚህ እንለያያለን ብለን ለይተናል። መጥበናት እነኚህስ የአንተን አላህን ምን እያለው ጣዖት እያለው ችግር የለውም። ሰው ፊት እናስመስል ጥሩ ነው። አልሐምዱሊላህ ይቀጥል። እሺ ቀጥል። ምንድን ነው ጥያቄች? የአንተን አላህ እኔ ጣዖት እያልኩት ሙስሊም መሆን እችላለሁ? ምን አልክ? የአንተን አላህ ጣዖት እያልኩ ሙስሊም መሆን እችላለሁ ወይ? ማን ነው ጣዖት ያለው? የአንተ አላህ እጅና እግር አለው? አካል የለም ለአላህ። ኦኬ እሺ፣ እጅና እግር ያለው አላህ ለአንተ ትክክለኛ አላህ መሆን ይችላል ወይንስ ጣዖት ነው? እግርና እጅ ያለው የማንንም የማይመስል እጅና እግር አለው የኔ አላህ ቢል እሱ የአንተ አላህን መሆን ይችላል? አሁንስ ስለምኑ ነው የምጠይቀኝ? ቀላል እኮ ጥያቄው ግልጽ ነው። የኔ አላህ እጅ እግር አለው ፊት አይን ወዘተ አለው። ያንተ አላህን መሆን ይችላል ይሄ አላህ? ለአላህ እኮ አካል የለውም አልኩ እኮ አለው ቢልስ አለው ሚል ተመሳሳይ ነው ወይ ከአንተ አላህ ጋር ነው ወይንስ ይለያያል? ይለያያል። ኦኬ ስለዚህ የኔ አላህ እጅ እግር አለው ፊት አለው የሚወጣ የሚወርድ ነው ብሎ እሱ ያረደውን በዛ ባላህ ስም ትበላለህ አንተ? አልበላም። ብበላ ምን ችግር አለው? ምን ችግር አለ? ያልታዘዘ ነገር የተደረገ የሚያደርግ ሰው እኮ እንትን ማድረግ አይቻልም። ምን ያልታዘዘውን ነገር የሚደረግ ሰው ጣዖት አምላኪ ነው ማለት ይቻላል? እሱ ጣዖት ነው እያመለከ ማለት ይቻላል? አይደለም፣ ካዲ ነው ማለት ነው እንጂ ክዷል። ኦኬ መልካም። ሙሳ ማይከን አንስታል፣ ቀጥል። እሺ አሁን እዚህ ጋር ለምሳሌ ሁሉም እዚህ ጋር የሚገባው ያውቃል ማለት ነው አይደለም? ስለ እስልምና አያውቅም። ገባክ? ሁሉም በጠየቀው ያክል ሁሉም ቀርቦ ስለ እስልምና አያውቅም። ሙስሊም መሆኑን ብቻ እንትን ማለት የለብህም። ገባ? እዚህ ጋር መልሼ እልሃለሁ፣ እናንተን ስጋ መብላት አይቻልም። ገባ? በአላህ ላይ ያሻረከም ላኢላሀ ኢለላህ ብሎም ቢያርድ ራሱ ስጋቸው መብላት አይችልም። እዚህ ጋር ጥያቄ ተመልሶናል። ደግሞ ቆይ አይቻልም ስትል የመጽሐፉ ሰዎችን ያረዱትን መብላት ይቻላል ሲል ምን ማለቱ ነው? የመጽሐፍ ሰዎች ማለት መጽሐፉ ሰዎች ሱራ 5:5 ላይ ያለው ኖ፣ እኔ እንደ አዲሱ ነው የምነግርህ።
እኔ እንደ ቁርአኑ የጠየቁ የመጽሐፉ ሰዎች እነማን ናቸው? ወይኔ በላቸው። አሁን ጥያቄ ተመልሶልሃል እዚህ ጋር ለምን ወደ ግራ ወደ ቀኝ የመጽሐፉ ሰዎች እነማን ናቸው ነው እኔ ጥያቄ። ወይኔ በላቸው ሳይሆን አንተ አላህን ጣዖት ስላሉን አባሾች ስለዚህ እነሱ አማኝ አይደሉም ብለህናል። የእነሱ ስጋ መብላት አይቻልም እንደ አማኝ የማይቆጠሩም ብለህናል። አሁን ደግሞ ጥያቄያችን ምንድነው? የመጽሐፉ ሰዎች እነማን ናቸው? ምን ነው ደከመ? ምንም እኮ የሚያደክም ነገር አይደለም የጠየቁ ጥያቄ ነው። አሁን ተመልሶልህ ደግሞ አንድ ይቀር ነገር አለ። መልሰህ ወደ ግራ ስትል ነው ግርም የሚለኘው። አይ ወዴትም ወደ ግራ አላልኩም እኮ ቀኝ ላይ ነኝ ያለሁት። ያው እንደዚህ ቁጭ እንዳልኩ ነው። አሁን ጥያቄ ተመልሶልሃል እዚህ ጋር በእኛ በእስልምና ሙሳ ሙሳ ቅድም የመለስከው የአባሾቹ የእኛን ስለሚያንቋሽሹ የእነሱ መብላት አይበቃም እነሱ ምንድናቸው ብለናል? ስህተት ናቸው ብለህናል። ምክንያቱም አላህን ሲፋቱን ስለካዱ ብለሃል። እኔ ደግሞ ጥያቄ አሁን የክርስቲያኖችና አይሁዶችንስ መብላት ይቻላል ወይ ነው እየጠየቅኩ ያለሁት። አይቻልም አልኩ እኮ። የነብዩን ሱናት ቀላል በቃ ቁርአንን እኮ ክዶ አሁን በሐዲሶች ብቻ ነው የምመራው አለህ እኮ። አሁን ቁርአንንማ ቁርአኑን አልቀበልም እያልከን ነው ሙሳ? ኧረ እንደዛ አይደለም። ለምን አንተ ደግሞ ወይኔ እንደዛ ሳይሆን እና በአጠቃላይ አይቻልም። አላህ እየተናገረ አይደለም ከፍቼ ግዴታ ማሳየት አላህ እየተናገረ አይደለም እንደዛ አይደል? አንተ አልገባህም እኮ መሐመድ። እፎይ ለኔ አንድ ጥያቄ አለኝ። አንድ ትንሽዬ ብቻ ይቅርታ። አንዴ ስለዚህ ምንድነው ጥያቄ አልገባህም መሐመድ። ስማ በደንብ አስረዳኝ። እፎይ አስረዳው። እፎይ እዚህ ቤት ጥያቄ መጠየቅ አይቻልም። ሙስሊሞች እዚህ ቤት ጥያቄ መጠየቅ አይቻልም። አንተ እኮ በቁርአን ውስጥ ያለውን አልቀበልም በሐዲስ ያለውን ነው የምቀበለው አልክ እኮ። እንደዛ ምን ማለት ነው? ቁርአንም ሐዲስም እኮ ምንድነው የሚለያቸው ነገር የለም። ምንድነው? ወይኔ ምን አይነት ጥያቄ ነው? ሐዲሱም ላይ እኮ ይፈቅደዋል። ቁርአን ማለት ሐዲስ ማለት ነው። ተመሳሳይ ነው። ምንድነው? አንዴ ተው በቃ። ቁርአኑን አንዴ ክፈተው ክርስቲያን። የመጽሐፉ ሰዎች የነሱ ሐላል ያደርጉት መብላት ይቻላል አይቻልም? በቁርአኑ እዚህ የቱ ጋር ነው ሐላል ያደረጉት? የቱ ጋር ነው ማስረጃው? እኔ በማስረጃ እንትን አይቻልም አልኩ እኮ። አሁን የካርከውን ማለት ነው። ምን አይነት ሰውዬ ነው? ያው ተከፍቶላል። ሰውን አታውቁም አትበላ ዘደ ራስ እኔ አላቅም ነው እንጂ ማለት ያለብህ ሰውን አላቅም አትበል። ደግሞ እየተከታተልኩ ነበር። ጥያቄ ተረዳም ብሮ ወይኔ ሙሳ አንብበው እስኪ ቁርአን የከፈትኩትን ጠጋ አድርገዋ። ይታያል አይታይ? በአማርኛ የተጻፈው ነው። አዎ አረብኛ ነው። ዛሬ መልካሞች ሁሉ ለእናንተ ተፈቅዶ የእነዚያም መጽሐፍን የተሰጡት ሰዎች ምግብ ይረዱት ለእናንተን የተፈቀደ ነው። ምግባቸውም እነሱ የተፈቀደ ነው ከእምነት ያው እዚህ ጋር ያው ተፈቅዷል ያለ ነው። ግን እኔ በትክክለኛ ማስረጃ ደግሞ አይቻልም ነው። ገባ? ትክክለኛው ማስረጃ አንተ ከየት ነው ያመጣው? አይቻልም የሚለው እኔ ይቻላል የሚለውን ከቁርአን አውጥቻ ሳየው። ይሄ እኮ የአላህ ቃል እኮ ነው። ይሄ እኮ የአላህ ቃል እኮ ነው። አይ አላህ ቃል ይሄ በላቸው። በአላህ ቃል እየተመራህ እንዴት የአላህ ቃል ትክክለኛ መረጃ አይደለም ትላለህ እንዴ? እንደዛ አይደለም ብሮ። አራማረኛ አንተ ያው አንተ መሐመድ በሚያክሰው ጠይቀህ ሙሳ ወይ የመጽሐፉ ሰዎች ያረዱት መብላት አይቻልም ነው አቋም አይደለ? የመጽሐፍ ማለት ቁርአን ላይ የተከፈተው እነሱ እኮ አሁንም አልካዱም። አሁን ጥያቄ እዚህ ጋር እናንተ ያረዳችሁት ምግብ በስጋ ንክኪ ነገር አይቻልም ነው ያልኩት። የመጽሐፍ ወደዛ ለምን ትንቃልከው? ወይ ኦኬ የመጽሐፉ ሰዎች እነማን ናቸው? አሁን ግዴታ ቁርአኑ ከፍቼ ማስረጃ ማሳየት አተዋልልና ማንች ይኸውልህ ሀዛ አተዋልልና የእስልምና ልዩነት ለማምጣት ብለህ ማለት ነው። ሀዚህ የዋለልክ ቁርአንን አትካድ
እንደገና ሐዲሶችን እየተቀበልክ እንደገና ደግሞ ከሐዲሶች ስትያዙ ደግሞ ቁርአን ላይ አትምጡ። እዚህ ላይ ልዩነት እየፈጠርክ ነው። ኖ እንደዛ ነው። እርግጠኛ ነኝ አንተ ሰለፊይ ነህ፣ እርግጠኛ ነኝ። አሁን ከዚህ የምረግጠው ገባ የኛን ልዩነት ለማስፋት ነው። ደግሞ በዚህ ደግሞ ተለያይተናል። መጅልስ ላይ ቁጭ ስላላችሁ ነው እንጂ ተለያይተናል። የሚለያየው እኮ ነገር ያለው መጀመሪያ አንተ ሳትገባ ለእፎይ ማለት ነው ጥያቄ ጠይቆኝ መልሼለታለሁ። ገባክ? አሁንም ጥያቄ ደግሞ ወደ ሌላ አዞሮ እና ክርስቲያን ስጋ መብላት አይቻልም ነው እዚህ ጋር ጥያቄ። የኔ ጥያቄ ለምን ወደ ሌላ ወደ ሙስሊም እኮ አይደለም እዚህ ጋር የነሱንም አይቻልም ብለሃል እኮ የአባሾችን ስጋ መብላት አይቻልም ብለሃል አይደለ? አዎ በቃ ይሄ ነው። ወደ ሌላ አይደለም። ሌላ ጥያቄ አልገባኝም። ሌላ ጥያቄ እኮ የአባሾቹን ያረዱትን መብላት አይቻልም ሙስሊም አይደሉም። ሌላ አቋም ነው ያለ። አንገት ወለለው አላህ እየማላቸው አይደለም እንደዛዳ አንተ መሐመድ ስሙ ቀይረው። አንተ ሰውዬ መሐመድ የሚለው ራሱ ስሙ ቀይረው። አንተ ራስህ ትላንትና ያመጣ ሃይማኖት ዛሬ አላህ አይን አለው። እሺ ቅንጭላት አለ የለውም? ጭንቅላት አይያ አሁን እዚህ ጋር ፍቱት። በቃ እዚህ ጋር ይሄ ደግሞ የእፎይ የሚመለከት ጉዳይ አይደለም፣ የኛ እስላሞች ጉዳይ ነው። ቀይረው እና በነግርህ አልሰማም ማልካ በነግርህ አልሰማም። እፎይ ልዩነት ለመፍጠር ብለህ የእፎይን ጥያቄ ትሸሻለህ። የአላህን ቃል ያማል እንደ አንተ ምን ነው ያማል ወይ? በሽተኛው እኮ አንተ ነህ እኮ። እኔም አላህን ፍሩ እናንተ ሰዎች፣ አላህን ፍሩ። ምንድነው ማንኛውን አላህን ፍራሽ አንተ ወደ አዲ መጨላት አሁን እኮ የትኛውን አላህ ነው የምትፈራው? አላህን የትኛውን አላህ? ቆይ የትኛውን አላህ? እውነት እኮ ነው አልነገርኩም እኔ። ምንድነው ከሰው ጋር አይመሳሰልም። የሚያመሳስል ሰው ደግሞ ሽርክ ሰርቶ አላህ ያልፈራም። እኔ ጥያቄ ልጠይቅ እፎይ፣ እጅግራለሁ ጥያቄ ልጠይቅ። አልፈራም እጅግራለሁ የምትለውን አላህ አልፈራም። እጅ ያለውን አይን ያለው ቅንጭላት የሌለውን አልፈራም አለው እያልኩ ነው። ኦኬ ከሰው ጋር ማመሳሰል አይቻልም ብሏል በቁርአኑ ማለት ነው። በቃ አንዴ እፎይ መሐመድን አንዴ ቆይ ጥያቄ ልጠይቀውና እጅ ማለት አመሳሰልከው እኮ በቅዋው ውስጥ ማንቻውም ነገር በቅዋው አታውቅም አንተ። መጀመሪያ ተማር ወደ ተማር ብራው ሙሳ አንዴ ቆይ አንዴ መሐመድን ጥያቄ ልጠይቀው። ኦኬ ጸጥ እንዲልልን ማለት ነው፣ አለበለዚያ አያወያየንም። መሐመድ ነዓም አላህ ነው እጅ ያለኝ ያለው ቁርአን ላይ። ላምጣልህ ቁርአን ላይ ይኸውልህ በቅዋው ነው በቅዋው ብሎ ያስቀመጠልህ አለ። አላህ በቅዋይ ነው ብሏል። አላህ በቅዋይ ነው ብሏል። አምጣ ማስረጃ። አላህ እኮ ከፍጡራን መካከል አይገባም። በእጆቼ ነው ያለው። አንተ በቅዋው ነው እያልክ ነው። በቅዋይ ነው ያለበት ማስረጃ አለ አይደለም? በእጆቼ ካለ ደግሞ ይሄንን ደግሞ ልንገርህ፣ ለያዝህን ያዘው ላይ በእጆቼ ጭቃውን አብኩቼ አደምን ፈጠርኩኝ ነው ያለው አይደለም? አላህ Subhanahu Wa Ta'ala ደግሞ ከፍጡራን መካከል ሊገባ አይችልም። ከምን ፈጠረው? አዳም ጭቃውን አሁን እንትን ሲለው ለምን አልፈረሰም? አንድ ጥያቄ ልጠይቅህ። ጥያቄን በትክክል መልስ። ገብቶ ነካ እየጠየኩህ እኮ ነው። ጥያቄን በትክክል መልስ። አላህ Subhanahu Wa Ta'ala በእጆቼ ለፈጠርኩ ሲል አዳም እጁን ይዞ ወይንም ምንም ብሎ እንዴት ከፍጡራን መካከል ገባ? እየተደማመጣችሁማ አዳምጠኝ እንጂ አላህ Subhanahu Wa Ta'ala ቁርአን ላይ በእጆቼ ሲል እጅ እንዳለው ግልጽ አደረገ። አንተ በቁዋው ለማለት ማስረጃ ሊኖር ይገባል። አንተ ነህ እንጂ በአእምሮ የሳልከው አንተ ነህ እንጂ አላህ ከፍጡር እንደማይከጀል እያወቅ እንዴት በእጆቼ ሰራሁ ብሎ በቁዋው ነው የሰራው እኮ። ማስረጃ ስጠኝ በእጆቼ በመልእክት እኛ እንድንረዳ ነው ማስረጃ ስጠኝ። ማስረጃ አለህ ያለው። ስለዚህ ምንድነው እሺ አንዴ እንትን እንበለውና አይ ቲንክ ማሄር እያለ ያለው ሱረቱ ሳድ ላይ 75ኛው ላይ አደምን በሁለት እጆቼ ለሰራሁት መስገድ ምን ከለከለህ አላህን አይሚን ኢብሊስን ያለበትን ነው። መሐመድ ደግሞ እያለ ያለው በኃይሉ በቁዋው ነው የሰራው እያለ ነው። የሁለቱ አርጉመንት ምንድነው? እሱ ማሄር እያለ ያለው እጆች ተብሎ ተጠቅሷል። የድ የሚለው እጅን ያመለክታል። ስለዚህ በእጆቼ ብሏል የሚል ነው። መሐመድ ደግሞ አርጉመንቱ ምንድነው? እሱ አላህ ፍጡራን ጋር አይገባም፣
ለሙሳ እንኳን ተገለጥልኝ ባለው ሰዓት ለተራራው በተገለጠ ተራራው ፈርሷል። ጭቃ ሲያቦካና ሲሰራ አደምን የሚያበጅ ሳይሆን ጭራሽ የሚበትነው ነው ከነካው። እፎይ ይቅርታ አድርግልኝና ስለ እስልምና አንተ አታውቅም፣ እስልምና ልታስረዳን አትችልም። አዳምጠን የአንተን አርጉመንት እኮ በስርዓት አስቀመጥኩኝ፣ የእሱንም አድሬስ ላደርግ። ሉክ ለተራራ እንኳን ሲገለጥ ተራራውን ማፍረስ ከቻለ የሚበትን የሚያጠፋ ከሆነ ለፍጡር ሲገለጥ አላ ፍጡሩን የሚያጠፋ ከሆነ እይታው እስከደረሰበት ድረስ ፍጡሩ ይጠፋል ይላል። ሰው በጭቃው ከሰራውና ከነካው የሚጠፋ ነው እንጂ ጭራሽ የሚገነባ አይሆንም ነው። ተሳስቻለሁ መሐመድ? ያንተ አርጉመንት በቃ የእኛን ርዕስ ተውና አንተ ልጠይቅህ። ትክክል ነው። በቃ ቀጥል ማሄር ምላሹ ላይ። ወላሂ እኔ በነገራችን ላይ ማለት ነው አሁን ምሳሌ አንተ ቤት መጥቼ ሙስሊም ጋር ስወያይ ወላሂ በጣም ነው የሚሰማኝ። ሀቂቃ ነው ምላሹ ላይ ልንወያይ የሚገባው አካል እያለ ፕሊዝ የሙሐመድ አርጉመንት ቫሊድ የሚያደርግ ነው። ሴንስ ሰጥቶኛል። እኔም ምላሹ ላይ ብቻ አረ ችግር የለም አብሽር፣ እኔ አጥጋቢ መልስ ሰጠዋለሁ፣ ለሱ ችግር የለም። ግን ቅድም እኔ ስወጣ ከዚህ ግሩፕ ስወጣ እንደምጠይቅህ ቃል ገብቼ በኋላ ትጠይቃለህ ብለህ ነው ልጠይቅህና ለሱ መልስ ሰጣለሁ። ምላሹ ላይ የለም ችግር የለም፣ መልስ የለኝም ለሱ ችግር የለም። ግን አንተ ልጠይቅህና ጥያቄ በኋላ ቫሊድ የሚያደርግ ጥያቄ ነው መሐመድ የጠየቀው። ባይዘ ፓራፍሬዝ አድርገው ክርስቲያን ሴንስ የሚሰጥ ጥያቄ ነበር። እንደዚህ አይነት ፖለቲካ በደንብ እናውቃለን። እፎይ አሁን እኔ ጥያቄ ሜይ ቢ መልስ ካለ እሱ ላይ መቀጠል ትችላለህ። ጥያቄን ግን በኋላ ብለናል። አሁን የምንቀጥለው በዛ አካሄድ ስለሆነ ማለት ነው። አይደብርም እንዴ? በኋላ ተኝተህ ነው እንዴ ጥያቄን የምትሰማኝ? አሁን ሰዓት ይኖር እኮ አምስት እኛ ስለምንቆይ ችግር የለውም ማሄር ኦኬሽን ልጠይቃ እኔ ስለማልቆይ እኔ ልጠይቅ ችግር አለ። ጥያቄውን አድረስ ብታደርገው ደስ ይለን ነበር። እኔስ በጣም መልሱን ለመስማት በጣም ጓጉተን ነበር። ባይዞ እኔ ራሱ ግን መቼም አትመልሰው ማሄር፣ በጣም እርግጠኛ ሆኜ የምነግርህ ማለት ነው። በጣም ጠይቅሽ አንተ ጠይቅ፣ እሱን ተወና አንተ ጠይቅ፣ እኔ ለአንተ ልመልስልህ። መሐመድ ይመልሳል። ተጠየቀ ኦልሬዲ እኮ አይደለም። አንተ ጠይቅ፣ የመሐመድን ጥያቄ አንተ ጠይቅ፣ እኔ ከአንተ ጋር ላውራ። አንጠይቅም። በቃ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወደ ቶፒኩ መልሰው። እንግዲህ ምንድን ነው አሁን እነዚህ እኛ አንድ ነን እያሉ ሸውደዋቸዋል ላይ ያሉት በተለይ ውሃብያዎች በጣም ነው የሚያጭበረብቱት ነው የሚሸውዱት። አሁን ላይ መጅሊሱን ስፔሻሊ የተቆጣጠሩት አካላት በጣም ነው የሚሸውዷቸው። አንድ ነን እኛ ምንም በአላህ አንድ ነን፣ በሙሐመድ አንድ ነን፣ እንዲያው በሀሳብ ብንለያይም የሚል ነገር ስለሆነ የሚናገሩት። ነገር ግን ይሄን ነገር ምዕመኖቹ አብዛኞቹ ማለት ነው ለምሳሌ እንደ ሙሐመድ አይነቱ እና እንደ ማሄር አይነቱ ይሄው በምዕመን ደረጃ በህዝብ ደረጃ አይስማሙበትም ማለት ነው ሀሳቡን። እነዚህ አብረው ይሰግዳሉ አብረው ይሰግዳሉ። ነገር ግን ወደ ሪያሊቲ ስንመጣ ምንድነው አይ ከነሱ ጋር መስገድ አንችልም። አንድ መስጊድ ሼር ያደርጋሉ። ነገር ግን እዚህ ጋር እንደምንሰማቸው ነው ከነሱ ጋር በፍጹም አንድ መስጊድ መስገድ አንችልም። አብረው የሚጋቡ አሉ። እዚህ ጋር ስንጠይቃቸው ግን በፍጹም ከነሱ ጋር መጋባት አንችልም። ለምን? ህዝቡ ይሄን አያውቅም። ለምንድን ነው የማያውቀው? አንድ ነን እያሉ ስለሸወዷቸው ማለት ነው። አንድ ነን እያሉ አጭበረብረዋቸዋል እኮ። እሺ ሚዩት አታድርጉን። እኛ ምናወራ አይደለም እየሰበሰባችሁ ሚዩት አድርጋችሁ አትጎሩና ምንድን ነው በረት እኮ አይደለም የገባ ነው። እኛ ውይይት አይደል የገባ ነው። ኧረ ጉድ ፈላ። ይህን ነገር እያጠራችሁልን ስለሆነ ጥሩ ነው እያልን ነው። ሰሚር ካን አለ አብዱ ከማል ሰሚር አብዱ ከማል አላችሁ? ኦኬ ኤኒዌይስ አብዱ ከማል እንኳን ደህና መጣችሁ። አቡ ዱንያ ሜቢ የቀደም ጣልቃ ልገባ ፈልገ ነበር መሰለኝ። አይ ማሂርን ነበረ እፎይ ቤት ገብተን ለምን እንዳለ ሙስሊሞች ጋር እንትን እላለሁ ስላለ ነበር። ዋናው መገናኘታችን ነው። አንተ ቤትም ሆነ ሌላ ቤትም ሆነ ችግር የለውም። እሱ ምንም ልዩነት የለውም። እኔ ማይገባኝ ነገር አንድ ነገር አለ። እሱ ምንድነው? እሱ በአንተ እምነት መሰረት እኔም ዋብያውም ገነት አልገባም። ስህተተኛ አስተምሮት ውስጥ ነኝ ያለ ነው ሁለታችንም።
ኦኬ በሱ እምነት ውስጥ ደግሞ እናንተን ስህተት ናችሁ፣ ጣዖት አምላኪ ናችሁ ካለ እኔንም እንደዛው ነው የሚለኝ አይደለም? እንደዛው ነው የሚለው። ታዲያ የትም ቦታ ብትወያይ ለእኔ አሁን አንተ እሱም ስህተት ውስጥ ናችሁ ያላችሁት። የትም ቦታ ቢሆን ስህተት ውስጥ ናችሁ። በቃ ቦታ ማተር አያደርገንም። መንገድ ላይ ስንገናኝ፣ ቤት ስንገናኝ የሚባል ነገር የለም። ሁለታችሁም ስህተት ውስጥ ስለሆናችሁ አንተም ደግሞ በተመሳሳይ ለዋብዬዎቹም ለእኔም ሁለታችንም ስህተት ስለሆን የትም ቦታ ልትወያይ ትችላለህ። እንደውም ኪታቦቻቸው እናንተ ላይ ይከፋሉ። ሃይማኖታችን እየቅል ስለሆነ ምንም ልዩነት አይፈጥርም። ይሄ የትም ቦታ ብንገናኝ ዋናው መገናኘቱ ነው። እኔ አሁን ለአንዱ ጥያቄ አቅርቤ ነበር ቅድም። አህባሽ የሚባል እምነት የለም እያልኩት ነበር። ወህብያሳ የሚባል አለ። አህባሽ ማለት አገር ነው። ሀበሻ ሁሉም አህባሽ ስለሚባል እምነት አይደለም። ወሃቢያ የሚባል ደግሞ ወሃቢዝም በመባል የሚታወቅ እምነት አለ። ከቀን በኋላ የመጣ መሐመድ ኢብኑ አብዱል ወሃብ የሚባል ሰውዬ አዲስ እምነት እንደመሰረተ ይታወቃል። ሙስሊሞቹን መግደል ሁላ እንደሚበቃ በክታቡ ተናግሯል። አስቀድሞ እናንተ መግደል ነው ያለበት። ከመስጊድ አስቀድሞ ቁብራያን ብሎ ስለሚል ቁብራያኖችን ማስወገድ ነው። ሱፊያዎች የሚባሉትን ቁብራያን የሚባሉትን እነሱን ማስወገድ፣ ከአይሁዶቹ ይልቅ እነሱን ቀድሞ ማስወገድ ነው የሚለው ኪታቦቹ። እንደዛ ነው የሚሉት። ደግሞ እኮ የሚገርምህ ነገር አንዲት ቀብር የሚያመልክ እኔ ቀብር ሲያመልኩ አይቼ አላቅም ራሴ ማለት ነው። ሲያመልኩም አላየንም። ግን አንድ ውሸት መለጠፍ ስለሚፈልጉ ቀብር ላይ እንትም ላይም ተቀምጧል። እንደዚህ አናደርግም ቢሉም ነገር ግን ቀብር ቦታ ስለሚሄዱ በተግባር ያደርጉታል ነው። በተግባር ሄደው ይለማመናሉ፣ ያደርጉታል ነው አርጉመንታቸው። እኮ ዚያራ የሚሄዱትንም በቃ በእነሱ አመለካከት መግደል ይበቃል፣ ገንዘባቸውን መውሰድ ይበቃል። ሙስሊምን መግደል ይችላል። ሙስሊምን መግደል ይበቃል? አይበቃም። ክርስቲያን ሙስሊም አይደለም ብሎ ስላመነ ነው። ሙስሊም አይደለም ብሎ ስላመነ ነው። ወይንም ደግሞ ከፍረሃል ነው አይደለ? ክርስቲያንንም መግደል እኮ አይበቃም። ማንኛቸውንም ሩህ ማጥፋት አይፈቀድም። ያ ኦኬ እሺ። ስለዚህ ከነኚህ ጋር አብሮ መብላትም ሆነ አብሮ መስገድ አይቻልም ነው በእናንተ አቋም? አይቻልም በፍጹም። ትዳርስ መመስረት ይቻላል የሚል ሰው ካለ ስተተኛ ነው ያ ሰውዬ ማለት ነው። ትዳርስ መመስረት ትዳር መመስረት ያችን የምትገባውም የዚህ አይነት አመለካከት ያላት ከሆነች አይቻልም። ኦኬ። ስለዚህ አንድ ከእናንተ ውስጥ የሆነ የዋብያን ስጋ ሱሰኛ ቢሆን እየሄደ ቢበላ ለጣዖት የታረደ ነው የሚበላው ማለት ነው? ይሄማ መቶበት ነው ያለበት። በላኢላሃ ኢለላህ ላይ ልዩነት አለ አላ ዲፋይን አድርገው እስኪ ቃላቱን አይደለም እኮ። አንዴ ፎይ እድል ስጠኝ። ቀጥል። አሁን እዚህ ጋር ያው እኔ ነገር ያለው ወይ ሃይማኖት የሚባል ነገር አይደለም። አህባሽ ማለት ወይ ራስ ቻለ ሃይማኖት ማለት አይደለም። ገባ? ምንድነው? ሽርክ ተብሎ ነው የሚጠራው። በአላህ ላይ የሚያጋራበት ሰው ሽርክ ተብሎ ነው የሚጠራው። ገባ? የትኛውም ነገር ማጋራት አይቻልም ነው። አሁን ይሄ ጥያቄ ደግሞ ዝለለውኝ ተመልሶልሃል። ጥያቄ ቀይር። ጥያቄም ተጠየቀ አንተ ዝለለው ማለት ተመልሶልሃል። እዚህ ጋር ማጋራት ሽርክ ተብሎ ምን ነበር የመለስኩት? ስለ እስልምና ሁሉም ሙስሊም ስለሆነ ምን ያደረጉ ናቸው ሽርክ የሚባሉት? በአላህ ላይ ማጋራት ማለት ገባ? በቃ ብናውቀው አሁን አንተ ስለ አታውቅም ስለ እስልምና ገባክ? እኔ ነኝ የማውቀው እኮ ንገረኝ። ለመማር እኮ ነው። እኔ ልንገርህ ቆይ ሙሳ ይንገረኝ። እኛ የምናውቀው አሁን አንተ አታውቅም እኮ ልወቀው፣ ንገረኝ። ያው አልኩህ እኮ አላህ እንትን አሁን ነግረኸኛል መጀመሪያ። ይሄ ደግሞ ሽርክ ይባላል ብያለሁ።
ምንድነው ሽርክ ማለት? አላህ ከሰው ጋር እጅ አለኝ እግር አለኝ ብለዋል። አይመሳሰልም ብያለሁ። ይመሳሰላል። ሽርክ ነው። አሻረክ እኮ አሁን ነው በሰከንድ ውስጥ አታሻርክ እያልከኝ አንተ እያሻረክ እኮ ነው። ኧረ ተረዳ። እኔ እጅ አለኝ አላህም እጅ አለው እያልክ ነው። እጅ በሚለው ራሱ አሻረክ እኮ ከኔ ጋር መሳሰል። አንድ ጥያቄ ጠይቀው። ያን እጅ የሚንቀሳቀሰው በምን ሰንስ ነው የሚንቀሳቀሰው? ያን እጁ የሚንቀሳቀሰው በምንድን ነው? መሐመድ የእኛን አይመስልም። በምንድን ነው የሚሰራው? ከማር ወርዳ አንተ ሐዲስ አዳምጥ ገብተህ ገባክ አታውቅም። ሁሉም ሙስሊም ስለሆነ ያውቃል ማለት አይደለም። ሙሳ ቫሊድ ጥያቄ ነው የጠየቀ። ቆይ አንዴ መሐመድ ትቀጥላለህ። ቆይ ጥያቄውን ፓራፍሬዝ ላድርግልህ። እኔ ቫሊድ የሆነ ጥያቄ ነው። እኛ አካላቶቻችን ምን አላቸው? አዛዥና ታዛዥ አላቸው። ሎክ እጄ እንዲንቀሳቀስ ነርቮች ያስፈልጉታል። ጣቶቼ እንዲህ የሚሉት ብታያቸው ጆይንት አሉ። እነኚህ መገጣጠሚያዎች ደግሞ ፍሌክሲብል እንዲሆኑ ራሳቸው ነርቭ አላቸው። እነኚህ ነርቭ ኢንዲንጎች አሏቸው። እነኛ ነርቮቹ ፓራላይዝ ከሆኑ ወይም ደግሞ እንዳይሰሩ ከሆኑ እጄ ደርቆ ነው የሚቀረው። ስለዚህ ያላ ጣቶቹ ግትር ያሉ እንደ እንትን ሐውልት አይተሃል? እንደ ሐውልት እንዲህ ግትር ያሉ ናቸው። ፍሌክሲብል ናቸው። እንደዚህ ፍሌክሲብል ከሆኑ ደግሞ ሎክ ቆይ አንዴ እንደዚህ የሚሉ ከሆነ ደግሞ ምን አላቸው ማለት ነው? ጆይንት አላቸው ማለት ነው። ጆይንት ካላቸው ደግሞ እነሱን የሚያዝ ደግሞ ሌላ ሲስተም ያስፈልጋል። ምክንያቱም ይሄ ጣቴ ቢቆረጥ እኔ መንቀሳቀስ መሄድ እችላለሁ። እችኛዋ ዋና ነገር ስላልሆነች ማለት ነው። እያንዳንዱ ሲስተሞች የበላይ ሆኖ የሚቆጣጠር አካል ያስፈልጋል ማለት ነው። እጁ እንዲንቀሳቀስ የሚያዘው ከአይምሮ የሚመጣ ከኒውሮኖቹ የሚለቀቁ ሆርሞኖች እያንዳንዱ ሰውነቱን እንዲሰራ ያደርጉታል። ኦኬ አላህም እንደዛ አንዱ አካል ያዘዋል ማለት ነው። እኔ ቁጭ ብያለሁ አሁን አይምሮዬ ተነስ የሚል ትእዛዝ ለእግሬ ሲሰጥ ብድግ ይላል፣ እግሬ ይታዘዛል። አላህም እግሩ እንደዛ አዛዥና ታዛዥ አለው። ጣቶቼ ክፍተቶች አላቸው። ጣቶቹ ክፍተቶች አላቸው። ክፍተቶች ካሉት ደግሞ እነኚህ ክፍተቶቹ ራሱ ይሄ ስፔሱ ፍጡር ነው ፈጣሪ ነው? እዚህ ጋር ፍጡር ነው። ቆይ አምስት ጣቶች ስላሉት ይሄ ክፍተቱ ፍጡር ነው ፍጡር አይደለም? ፍጡር ነው ካልክ ኦኬ፣ ይሄ ክፍተቱን ከመፍጠሩ በፊት ያላህ ጣቶች እንደዚህ ድፍን ነበሩ ማለት ነው። ኦኬ ጣት ካልክ ያ ጣቱስ ይሄ እኔ ጣቶቼ እንደምታየው ፍሌክሲብል እንደዚህ የሆኑት እነኚህ ውስጣቸው ምን አለ? ስጋና ደም አጥንት አለ። እንደገና ደግሞ ያላህስ ውስጡ ምንድን ነው ያለው? ድፍን ነው ኮንክሪት ነው ወይንስ ክፍተት ነው? ክፍተት ከሆነ ደግሞ ያ ክፍተቱ ራሱ ውስጡ ያለው እጅ ውስጥ ያለው ፈጣሪ ነው ፍጡር ነው? ክፍተቱ ራሱ ስፔሱ ራሱ ያ ቦዲው የምታየው ራሱ ያ ቦዲው ላይ እሱ ላይ ያለው አካሎቶቹ ላይ ያሉት ምንድን ናቸው? ፍጡር ናቸው ፍጡር አይደሉም? የትኛውስ ነው አዛዥ? የትኛው አካልስ ነው ታዛዥ? እዚህ ጋር በቃ ልመለስልህ። አሁንም ያንተም እጅ የፈጠረው አላህ ነው፣ እሱ አትካድ። እዚህ ጋር ደግሞ እሺ አንድ ጥያቄ ላስተካክልልህ። መሐመድ ያማል እንደ መሐመድ ተራ ሰጥያ ምንድን ነው? አንድ ጊዜ ላስተካክልልህ። እጅም እግርም አይንም አለው። እሺ ስለዚህ ማንኛው አካል ነው? ምሳሌ ሁሉም በሚንቀሳቀስ ሰዓት ላይ አይኑ ካላየ እጁ አይንቀሳቀስም። ማንኛው አካል ነው አዛዡ? እዚህ ጋር አይን ሁሉም ነገር አለኝ ብሏል አላህ Subhanahu Wa Ta'ala። ገላ አታመሳሰል ነው ያለ። ካመሳሰል ሽርክ ነው ያለው። ቅዋ ነው ያለው። አንተ እኮ እሱን እኛን አይመስልም ማለት ቅዋ ነው እንጂ ያለው እኮ እኛ በኔ አደሞች እንድንረዳ ነው እንጂ በእጅና በአይን የመሰለልን መሐመድ ገብተህ በሚያቅሰው አንተ እንደምትስለው አይደለም። እስላም ብቻ ስለሆነ ታጣጣ በይመልስ እስቲ መሐመድ ጀሰድ ነው አይደለም? እሺ ያለው ጀሰድ ነው ምንድነው? አንዴ መሐመድ ስፔስ ስጠውና እስቲ ሙሳ መልሰው እስቲ የተጠየቀውን። ያው እዚህ ጋር አይን አለው እጅ አለው እግር አለው አላህ አለኝ ብሎ ተናግረዋል። ማመሳሰል አይቻልም። ደመደምኩት እኮ እዚህ ጋር ሌላ አያስፈልግም። አላመሳሰልንም አይቻልም። አሁን አንተ ችግር የለውም አያመሳሰልክ ነው አንተ ሙሳ ሊስን አላመሳሰልንም። የኔ አይን እናንተ አይን ራሱ አንድ አይደለም። አሻራ ሰጥተሃል አይዲ ለመውሰድ። ኦኬ እሱ ኖርማል ነው። ወይኔ አታመሳሰል አልኩህ እኮ አላመሳሰልኩም። የኔ እናንተ አይን ራሱ ስለማይመሳሰል ነው አይዲ ላይ አሻራ የሰጠኸው።
ስለዚህ ያለ አይን ወይን ትንጥዬ ነች ወይን ግብዳ ነው ወይን ትልቅዬ ነው ወይን ጥቁር ነው ወይን ነጭ ነው እሱ ማተር አደርገንም አይን አለው ብለህ አዝርቀሃል። የሆነች አካል አይን የምትባል አለችው። በእግሩ ማየት ይችላል ወይኔ በላቸው። ይሄ ጥያቄ ምን አይነት ጥያቄ ነው? በአይኑ ነው የሚያየው በእግሩ ነው የሚያየው? እሺ አይን አለው። አንተ አይን እያለክ በእግርህ ታያለህ? ለምሳሌ ጎበዝ፣ ለምሳሌ አንተ ምን አልከኝ? እግር እያለክ በእግርህ ታያለህ? ምን አይነት ጥያቄ ነው? የጥያቄ ራሱ ጎበዝ። አሁን በደቂቃ ውስጥ አላህን ከኔ ጋር አመሳሰለው ወንድማችን ሙሳ። ሰከንድ ሳይቆይ አላህን ከኔ ጋር አመሳሰለና ምን አለ? አንተ አይን እያለ በእግርህ ታያለህ ወይ ብሎ ራሱን የእሱን አምላክ ከኔ ጋር አመሳሰለው። እኔ አላመሳሰልኩበትም። እሺ ተረጋጋ። ቆይ ራስህ በሰከንድ ውስጥ አላህን ከኔ ጋር አመሳሰልከውና አንተ አይን እያለህ በእግርህ ታያለህ ወይ? አላህስ አይን እያለው በእግሩ እንዴት ያያል አለኝ። which means አላህም እንደኔው መሆኑን አንተ ራስ ኮንፊርም አደረክልኝ። በአይኑ ብቻ እንጂ የሚያየው በእግሩ አያይም ማለት ነው። which means ጉድለት አለበት። አይኑ እንዲህ ካለች እግሩ ላይ አያይም ማለት ነው። እግሩ ማየት አይችልም፣ ጉድለት ያለበት ነው። እናመሰግናለን። ስለዚህ አሁን ቅድም ሙሐመድ የጠየቀህ አለ ምን ብሎ ለመሄድ እግሩ አይን ይፈልጋል። ወደ ቅርቢቱ ሰማይ ሲመጣ ይመጣል እንዳልከው እግሩ ማየት ስለማይችል ስለዚህ በአይኑ እየተመራ ነው እግሩ የሚመጣው። ልክ እኔ ለመሄድ እግሬ አይኔን ስለሚፈልግ ማለት ነው። አይኔ እየመራው ነው እግሬ የሚሄደው። እሾክ እንዳልረግጥ ገደል እንዳልገባ አይኔ እግሬን ይጠብቃል ማለት ነው። አይኔ እግሬን ይጠብቃል፣ እግሬ ደግሞ አይኔን ተሸክሞ ይሄዳል። አላህም እንደዛ ነው። እናመሰግናለን። አሁን የኔ ጥያቄ አንዴ ተራስተኝ። ለምን ወደ ሌላ እንትን ትላለህ? እየገባክ ደግሞ አንተ ወደኋላ አትሸሽ። ገባክ? አይመሳሰልም ብዬ አይን አለው እሱ በፈለገው አይመለከተም። አንተ ገባ? አይመሳሰልም ብዬ ደምድም ያለው እኔ ለምንድን ነው እንትን የምትለው? ደጋግመህ ደግሞ ጥያቄ የለም ሌላ ጥያቄ ጠይቅ። ሙሳ ጨርሰውብሃል፣ እኔ ስገለውብሃል። ግን ወይኔ ጥያቄ የለ ሌላ ጥያቄ ርዕስ ቀይርስ ወይ እንጠይቅ። ጥያቄ እንጠይቅ። አንተ ራስህ አልመለስከውም እኮ የተጠየቀው ሜይ ቢ አርጉመንቱ ወይን አልገባህም። አንዳንዴ መለስኩ። ከዚህ በላይ ምን ይመለስልህ? ሰው በሁለት ነገር ሊስቅ ይችላል። አንዳንዴ በጣም ሲበሳጭ ሊስቅ ይችላል። ሲበሳጭ ንዴቱን ማውረጃ ሊስቅ ይችላል። አንዳንድ ሰው ደግሞ ጅል በራሱ ስህተት ይስቃል የሚባልም አለ። ችግር የለውም። ስህተቱ እንደ እውቀት መስሎት ማለት ነው። አርጉመንቶቹን በደንብ አላስተዋልካቸውም። ኤኒዌይስ እኔ በዚህኛው ላይ እየገባ ስላልመሰለኝ አይዶን ነው ስትረዳው እንትን ትላለህ። መሐመድ ሜይ ቢ ወደ ዋና ፖይንት መመልሰውና እንደዛ ነገር ነው። አይ መረዳት ኦኬ። እሺ ስረዳው አሁን የተረዳሁት እኔ ደግሞ ማየር ግልጽ አድርጎ እየነገረ ነበር። ለምን አስወጣው? ሙሳ ከኔ አሁን ለምሳሌ እሺ አንዴ ብቻ መሐመድ አሁን አንተን ደቁሰዋል በደንብ ነው እንትን ያለልህ እና አንዱንም ወይ ሐሳቡን በደንብ ተረድተው መመለስ አልፈለክም። ኖ አንተ ራስህ አልገባህም ነው እዚህ ጋር። ለምሳሌ አሁን አንተ ቆይ አንዴ መሐመድ ሙሳ አሁን አንተ አላህ አይን አለው ትላለህ፣ ጭንቅላት አለው ወይ ብሎ ቅድም እንኳን ሲጠይቅህ መልስ እንኳን ለመስጠት አልፈለክም። አው ብያለሁ። ሁሉም ነገር አለው፣ ግን ከሰው ጋር መመሳሰል አይቻልም። ኦኬ ችንቅላት አለው፣ ሁሉም ነገር አለው፣ ከሰው ጋር ማመሳሰል ግን አይቻልም። ሐራም ነው። መረጃ ጠይቀው እስኪ። ችግር የለውም። ብልትስ ወረድ መሐመድ ወረድ ወይ ሚታ ወይ ብልት አለው የለውም? ኧረ ተወኝ ተፈኝ። ምን አይነት ጥያቄ ነው? ቀይም ጥቁርም ያልሆነ ሁሉም ነገር አለው፣ ጭንቅላትም አለው፣ እጅም ፊትም እግርም ባትም አለው አልከን። ብልትስ እዚህ ጋር አልዘረዝረም። ገባክ? አላህ አይወልድም ብልት ቆይ አልዘረዘረም እዚህ ጋር አልክ። ጭንቅላት የሚል እስቲ አንድ ደሊል ስጠኝ። ጭንቅላት አለው አላህ የሚል አሁን ስንት ሰው ልሳብልክ? የሚያውቅ ሰው ከኔ በላ የሚያውቅ ሰው አለ፣ ከኔ በታች። አሁን መሐመድ እኔ ልበልጠው እችላለሁ ለምሳሌ፣ ከኔም በላይ ግን የሚያውቅ ሰው አለ። እኔ ሙሉ ለሙሉ አውቃለሁ ማለት አይደለም። እዚህ ጋር ገባ? እኔን እኮ አታውቅም ብለህ እኮ እኔን እኮ ውረድ አስወርደው ስትል ነበረ። ለምን ሌላ ሰው ታመጣለህ? አሁን አንተ ተከራከር እንጂ አንተ አታውቅም። አሁን እዚህ ጋር በእኔ በገመገሙ ያክል አታውቅም። አንተ ስለማታውቅ ነው እኮ አሁን አንተ ውረድ ያልኩ ለዛ ነው። ሙሳ አታውቅም እያልኩ መሐመድና ማን ሁለታችሁ ማለት ነው። መጀመሪያ ተረጋጉ። አሁን እፎይ የሚፈልገው የእናንተ መጣላት ነው። አንደኛ ደረጃ የሚፈልገው ማለት ነው። ሁለታችሁ መጣላት ሙሳ ከሆነ ጥፋቱ የሙሳ ነው። አታውቁም ይለናል። ሲጠየቅ ደግሞ ስህተት ይሰራል።
እሺ አጥፍቻለሁ። ምንድነው? አይደለም ለምን ይሄን ጥያቄ ርዕስ ያነሳው ራሱ ሙስሊሞችን ለማጣላት የፈለከው ፖለቲካ ለመስራት ምንድነው? ፖለቲካ ምሰራ መጽሐፍ ላይ እኮ ቆይ ዋብዮችን መግደል ይበቃል ብለህ ጻፈው። አንተ እዚህ ጋር አዳም ኪታቦችን ቀደጣላቸው። ቅድሚያ ሱፊዎችን ማጽዳት ከመስጊድ ላይ ከዛ በኋላ ነው የመጽሐፉ ሰዎችን መዋጋት ብለህ የጻፍከው መጽሐፍህን ቀደጣል። ሽንት ቤት ከተተው። ቅድሚያ አባሾችን ታጸዳ በኋላ ነው ቀብር አምላኪ ናቸው እነሱን። ምክንያቱም ከኤቴስት እንኳን መዋጋት ያለብህ ሀባሾችን ነው። ምክንያቱም ውስጥ ሆነው ምን ያደርጋሉ? እናወራለን፣ ችግር የለውም። አዋቂ ጋር ይላል እንዴ ደግሞ እኔስ ቀጥል። ክርስቲያን በቃ አላህ አንድ ነው። አሁን ሱንቶና ቆይ አላህ አንድ ነው። እሺ አንተ አሁን አላህ እጅ እግር አለው ብለህ ታምናለህ? የማንም አይመስል የእናንተ እግዚአብሔር እጅ እግር አለው የለውም? በእናትህ መልስልኝ ጥያቄ ነው። እሺ አንዴ የሚያራ የሚበላ የሚጠጣ የምታመልኮ የለህም አንተ? ጸዋታት ጣውላት ታመልክ። ስለዚህ አላህ ድፍን ስለሆነ አይበላም አይጠጣም። ድፍን ስለሆነ አይደለም። ጣውላት ታመልክም ወይ? ጣውላ አንገት ላይ የምታደርገው ለምንድን ነው? አምልከው አይደለም? አይ ተረጋጋ ያለው አይደለም። እኔ መረጋጋት አይደለም ብዙ ጊዜ ማለት ነው የራስህን እምነት ለመናገር ስለማይለው ሞቅ ስላለው ነው። ተውት፣ አትናገሩ። ወደ ነብያችን እንትን እንዳትወስዱ። ነብያችንን አዚህ ቁጭ ብዬ እንዲሰደዱ ስለማርፈ ወደ ቶፒኩ መልሰውና ክርስቲያን አንዴ ፓራፍሬዝ አድርገው ቶፒኩ አይ ማየውን ነገር አትናገሩ ሙስሊሞች፣ ምክንያቱም ስሜት ውስጥ አስገብታችሁ ሌላ እናንተ ናችሁ እኮ የምትናገሩት ንግግር። አላህ ብልት አለው ወይ? አላህ እንደዚህ አለው ወይ? ለምን ሁሉም ነገር መጠየቅ አንዴ ዋዳም ሁሉም አካላቶች አሉት ብሎ ያጸደቀው ሙሳ ነው። ሁሉም አሉት ብሎ ሲያጸድቅ ጭንቅላትም ሁሉም አሉት የቀረ የለም ማለት። ስለዚህ ብልት አለው ወይ ብለን ጠየቅን። ብልትን ለምን አፈርክበት? መጠየቃችንም እዚህ ጋር አለው አልኩ። ማመሳሰል አይቻልም። ጭንቅላት ጋር መጠየቅ ትችላለህ፣ ብልት ጋር ግን መጠየቃችን ነበር እኮ። አንተ ግን ሰውዬው ለማሳሳትና ቀለበት ውስጥ ለመዶል ነው እንትን ለማለት ነው። በአንተ ደግሞ እኔ ብዙ ጊዜ ትጮሃለህ፣ ግን አንድ ሙስሊም እንኳን ስታሰልም ኧረ በእናት እንደ ስሙ ነው የሆነው። ስሙ ተጽዕኖ አድርጎበት ነው። ኤኒዌይስ አሁን አዳም ቆይ እኔ ማንን ይመስላል አላህ ብዬ አላልኩም። ራስን ካመሳሰልክ በኋላ የምስሉት አላህ ራሱ ጭንቅላታችሁ ላይ ፈጥኖ የሚመጣባችሁ ሰው ነው። እኔ ያለው የሚያመሳሰልኩት አንተ ነው ያመሳሰልከው። አላህ ማንን ይመስላል? ቀይ ነው? ወፍራም ነው? እንደዚህ ብዬ አላመሳሰልኩም። ራስ ካመሳሰልከው በኋላ አታመሳሰላት በለኝ። ወይኔ እንዴት ነው? እኔ አሁን ጭንቅላት ከሰው ጋር ይመሳሰላል ብዬ ወጣኝ። ለምን ጥያቄ ራስህ እንትን ትላለህ? ጭንቅላት ከየት አምጥተህ ነው ጭንቅላት አለ? ዳሽሙላ ራስህ ጭንቅላት ከየት አምጥተህ ነው ጭንቅላት አላህ ያለው ያልከው? የሰው ጭንቅላት ስላለ ሰዎች እጅ ካላቸው፣ እግር ካላቸው፣ ፊት ካላቸው፣ አይን ካላቸው፣ ጆሮ ካላቸው ጭንቅላት ነሰሰርሊ ይኖራቸዋል ብለህ አስበሃል? አላህ ጭንቅላት አለው ያልከው ጭንቅላት አለው ወይም አዲስ አለ? አላህ የብኑ ተሚያን ከተቀበልክ እሱ ላይ በሰባተኛው ሙጀለድ 297 አካባቢ ላይ አላህ ፍሪዛም ነው የሚል አለ። እሱን ተቀብለህ ከሆነ ኦኬ አላህ ፍሪዛም ነው፣ አዎ ጭንቅላት አለው። እሱን ተቀብለህ ነው። ከየት ነው የምታመጡት? የአላህ ፍሪዛም ነው ምናምን የሚባል ነገር ይህንን በማረጃ ብንወያይ ባይ ነኝ። ያለን ነገር እስቲ በማረጃ አድርገው። እስቲ እፎይ አውጣ እስቲ። ፍሪዛም የሚባል ነገር የቱ ጋር ነው? ሰምቼ አላውቅም። ተቀበለዋለህ ካወጣንልህ? ለምን እቀበላለሁ? እኔ ያመርኩበትን ከዚህ በኋላ ማንም አይቀይረኝም እኮ ለገባ እኮ ጭንቅላት እንዳለው ግን አምነሃል። ኦኬ ልስ ክርስቲያን መክፈት ትችላለህ? አንዴ ክፈትልን። አልተረዳሁም። ይሄ ሙሳ እኮ ዝም ብሎ በደመ ነፍስ ሄደው አትግለጠውና ሙሳ አንዴ መሐመድ ሙሳ ያው ተከፍቶልሃል። አንብብ። ቃለ ሰለላሁ ዐለይሂ ወሰለም ረአይተ ረቢ ፊ ሰብሪ ሸይበን አምራን። አረብኛ ነው። ለምሳሌ አንብብ፣ ችግር የለውም። ያው አነበብኩልህ፣ እያነበብኩ ነው እኮ። ግን አሁን አንተ ትርጉማለህ እዚህ ጋር። ለምሳሌ ምንድን ነው የሚለው? እኔ አረብኛ አነበብኩልህ፣ ትርጉሙ አንተ ምንድን ነው?
ተርጉመው እኔ ነገርኩህ እኮ ከኔም በላይ የሚያውቅ እኔ አሁን አውቃለሁ ማለት አይደለም። እዚህ ጋር የሰበሰብከን ዶንቆሮ ነው ሁላችንም። ከኔ በላይ የሚያውቅ ሰው አለ። እኔ አውቃለሁ ማለት አይደለም። ያው ሙሐመድ ተረጉመላል። አቡ ዱንያ ላይ ያነብልህ ነው። እስቲ የሚተረጉመው ማን ነው? እስቲ እንትን በል አቡ ዱንያ ቀጥል። አላህን አየሁኝ ወጣትን የመሰለ ሱራ አለው እኮ ነው ማለት ያዘው። ታዲያ ይሄ ትርጉሙ ገብቷል? አቡ እሺ አብራራ። ትክክለኛ ስለመሆኑ ገብቷል? አቡ ቆንጆ ወጣት ሆኖ በፍሪ ፂማል ሆኖ አየው አይደል? ቆንጆ ወጣት የመሰለ ሆኖ አየሁኝ ነው። ኖ ወላ ኖ እኔ አሁን ቁርአን ቀርቻለሁ። ለምሳሌ ኡስታዜ እንደዚህ ብሎ እኔ እንደዚህ አይነት ነገር እኔ አሁን አንተ ትርጉም አቡ ዳኒ ላታውቀው ትችላለህ። ለምሳሌ ገባ አሁን ይሄ እኮ በግልጽ ነው። ይኸው ሙሳ በግልጽ እኮ ነው የተቀመጠው። ሙሳ ኡስታዜና ምናምን ሳይሆን ከኔ ላይ ቁጣህ ክታቡ ኢብኑ ተይሚያ አልኩ እምቢ አስቀምጧል። አላህ ፓርክ ውስጥ ቆሟል ሁላ ብሏል። ይሄንን ተው፣ ስለዛ አናውራ። ኤኒዌይስ አንዴ ወደ እንግሊዘኛ ተርጉምልን ክርስቲያን። አላህን ቆንጆ ፍሪዛም ፂም አልባ ሆኖ ሙሐመድ አይቶታ እንትና እንዳየው ነው የሚናገረው። ኢብኑ ተይሚያ ያንተ ምርጡ ሼክ ነው፣ ሳሂህ ነው ሐዲሱ። ሌላ ሐዲስ ያመጡና ዳኢፍ የሆነ ዳኢፍ ነው ይላሉ። ይሄንኛው ሐዲስ ግን ሳሂህ ነው፣ ኦተንቲክ ነው። ኤኒዌይስ the messenger of Allah may God bless him and grant him peace said ያላ መልእክተኛ እንደዚህ አለ፣ ሰላም በሱ ላይ ይሁንና እንደዚህ አለ I saw my Lord in the form of beardless young man with abundant garden in the green hair curly ምናምን ብሎ summary of the scholars authentic with chain of ruling narration trace back to አብደላ ብን ምናምን እያለ ይቀጥላል እስከ መሐመድ ድረስ የሚሄድ ነው። መሐመድን መምን አረንጓዴ ቦታ ላይ ፍሪ እንትን ሆኖ በወጣት ፂም አልባ ሆኖ በወጣት ቅርጽ ፂም አልባ ጸጉሩ ፍሪዛም ሆኖ አረንጓዴ ቦታ አይቶታል። ስለዚህ ፍሪዛም ስለሆነ ፂም አልባ ስለሆነ ሜቢ አሁን ፂም አውጥቶ ሊሆን ይችላል። ፂም አልባ ከሆነ ያንተ አላ ፂም አልባ ነው። አሁን ፍሪዛም ማላገጥ አችልም። አንተ አሁን ማመሳሰል ደግሞ አይፈቀድልም። እዚህ ጋር መፍቀድ አንተ አይመለከትም። እሺ እኔ ፂም አለኝ አላ እኔን ይመስላል። የራሱ ጉዳይ እሱ አይመለከተንም። እኛ ማመሳሰል አችልም። አላመሳሰልኩም። እኔ ፂም ስላለኝ እሱ ፍሪዛም ነው፣ እኔም ፍሪዛ ያለው ኦኬ አረንጓዴ ቦታ ነው ያለው። አሁን አላህም እንዲሰደብ እንደገና ስለ አላህም ባህሪያቶች መጥፎ ቃላት የራሳቸው የተናገሩት አንተ ምንም አላደረግላችሁም። አላህን ሲሰድቡ ነው የሚውሉ። ስለ ራሳቸው ክታብ አያውቁትም። ለህዝቡ ቆይ አዳምጠኝ። ለህዝቡ የምትናገሩት ሌላ፣ ክታቡ ላይ ያለው ሌላ ነው። ኢብኑ ተይሚያ እኮ ተልቢሱል ጀህሚያ የሚባለው ክታቡ ላይ አላህ ፓርክ ውስጥ ቁሟል ብሏል። ፍሪዝ አድርጎ አላህ ፍሪዝ አድርጎ ፓርክ ውስጥ ቁሟል ያለ ሰው እኮ ነው። ወይንስ ክታቡን አታውቁት? ይኸውና ኪታቡ ይኸውና ከፍቼላችኋለሁ። እሺ እንግዲህ ወደ አማርኛ ሲተረጎም ማለት ነው። ቶ አይገለጥልህ ቶ እያልኩት እኮ ይገለጥ ብሎ የሚከራከር እኮ ነበር ሙሳ። አንተ መሐመድ ከኔ ጋር ምንድነው ችግር? አትፍረዱበት። አንተ ራስህ ለምሳሌ በአላህ ባህሪያት ዙሪያ አላህ እጅ ያለው የማንንም አይመስልም። እንደዚህ እኮ አይባልም ሲጀመር። ጅንም እኮ እጅ ያለው የኛንም አይመስል። አሁን እዚህ ጋር አመንክም ወደድክም ጠላክም እኛ ምናመልከው ሙስሊሞች እኛ በአንድ ማለት ነው። አቡ ዳንያ ምናልባት እነሱ አላህ ገሃነም እግሩን ይከታል ብለው ያምናሉ። ቁርአን ላይ ደግሞ ጅኒዎችና ሰዎች ናቸው ከአጋንንት ተሰብስበው ገሃነም ከታለው ብሎ የተናገረው እና ሜቢ አጋንንት እግር የሆኑ የሚለውን ሙሳን ብትጠይቀው በዛው ሲጀመር ክብር እግሩን እኮ ጀሃነም ውስጥ ያስገባል ይላሉ። ጀሃነም የሚገባ ነገር እኮ ክብር የለውም እንደነሱ አባባል። ገሃነም የሚገባ ክብር የለው።
ምን እናመጣብን? ኧረ በደንብ ሳይቆይ አሁን ለምሳሌ አላህ እኩለ ሌሊት ላይ ወደ ሰማኡ ዱንያ ይወርዳል ይላሉ። ሲወርድ እንደው አርሽን ለቆ ነው የሚወርደው ወይንስ እዛው እንዳለ ሆኖ ነው የሚወርደው? ያው አብደላህ አሁን አንተ ራስህ ጥያቄ እንትን በልክ እዚህ ጋር ማው ትክክል ነህ። 8 ሰዓት ላይ በሌሊቱ 8 ሰዓት ማን ነው ምን የሚለምነኝ ብሎ ከአርሽ በታች ወርዷል እንትን ያልገባ። አሁን አንተ ምንም የመሐመድ የምትባለው አታወርዳችሁ ተማሩ መጀመሪያ አይደለም። እኛ ተምረን እንኳን የራሳችን ቀርቶ የእናንተንም እኮ የነ ኢብኑ ተይሚያን የነ መሐመድ ኢብኑ አብዱል ወሃብን ተምረን እኮ ነው መንገር ያዝነው ወንድሜ።